ስለዘረፋችሁ ነው እንጂ አይደለም። ስለማሰሩ ነው እንጂ እናንተ የራሳችሁን ህልም ስለምትኖሩ እንጂ የጋራ ፍላጎታችን የጋራ ችግራችን ላይ ቢሰራ ነው ኢትዮጵያ ለማኝ አይደለች። ለማኝ አይደለችም ኢትዮጵያ። ግን የሀገሪቱ ሀብት የሀገሪቱ አቅም በሙሉ የግለሰብን ህልም ለማኖር እየዋለ ስለሆነ ነው ሰው ዳይቶ ቁጭ ያለው። አንድ ነገር ተናግረዋል። ለማኝ ነን ያሉ ጠቅላይ ሚኒስትሩ ደጋግመው ነው የሚሉት በዚሁ መድረክ ላይ እኛ ለማኝ ኢትዮጵያውያን እያሉ ነው የሚናገሩት። እንዳልኳችሁ ሊያስተላልፉት የፈለጉት መልእክትና እኛ ለማኝ ኢትዮጵያውያን የሚለው ምንም የሚገናኝ ነገር የለውም። ምንም እሱን ዝም ብዬ አይደለም የምለው እነግራችኋለሁ። ምንም የሚያገናኘው ነገር እንደሌለ ማለት ነው። ይሄ የገባበት የራሱ ፐርፐዝ አለው። እኛ ለማኝ ኢትዮጵያውያን ይላሉ። አልሰማችሁም እንዴ? ላመጣው ብዬ ነበር ግን አልፈለኩም። እኛ ለማኝ ኢትዮጵያውያን ብሎ ይደግሙታል። ኢትዮጵያውያን ለማኝ ነን የሚለው እና ከዚህ ልመና መላቀቅ አለብን ነው እንግዲህ እሳቸው ሀሳብ። በዚህ ላይ ነው የምንነጋገረው። እኛ ይሄንን እንደ ስድብ ነው የቆጠርነው። ደግሞ ነው ጥያቄ በሌለው አይነት መልኩ ስድብ ነው። ሁለት ነገሮችን ልንገራችሁ። አንደኛው ስድብ ነው። ሁለተኛው እሳቸው እኛ ለማኝ ኢትዮጵያውያን ይበሉ እንጂ በእርግጠኝነት ለማኝ እያሉ ያሉት ግን እሳቸውን ጭምር ሲሆን ህዝቡን ነው። ምንም ጥያቄ የለውም። እነዚህን ሁለት ነገሮች መያዝ አለባችሁ። ምክንያቶች አሉ ይህንን ለማለት ስብያ ለሚያዟቸው ምላችሁ ስድብ ነው። ይሄን ስድብ የተሰደበው አሁን አንዳንድ ሰዎች ምናልባት እኛ ብለው እኮ ራሳቸውንም አካተዋል እዚህ ውስጥ ሊሉ ስለሚችሉ ነው። ህዝቡን ነው ወሬ ለማሳመር ብለው ነው እኛ ብለው ያስገቡት እንጂ ህዝቡን ነው። ለዚህ የምንነግራችሁ ምክንያት አለ። ስድብ ነው ለማኝ ማለት ስድብ ነው። በልመና የሚተዳደርን ሰው ነው ለማኝ የሚባለው አይደለም። ግን ለኛ ለኢትዮጵያውያን በጣም መጥፎ ስድብ ነው ለማኝ ማለት። ስድብ ስለሆነ ምን እንላለን እኛ ኢትዮጵያውያን? የኔ ቢጤ እንላለን። በልመና ወይም የሰውን እጅ እየጠየቁ የሰውን እርዳታ እየጠየቁ የሚኖሩ ሰዎችን የኔ ቢጤ ነው የምንላቸው። ለማኝ ማለት ሰብአዊ ክብራቸውን የሚያዋርድ ሰብአዊ ክብራቸውን ዝቅ የሚያደርግ ጉዳይ እንደሆነ ስለምናውቅ የኔ ቢጤ እንላቸዋለን። እኛን የሚመስሉ እንደኛ የሆኑ እያለ በዛ ውስጥ ሰብአዊነት አለ፣ በዛ ውስጥ ርህራሄ አለ። ለማኝ የሚለው ቃሉ እውነቴን ነው የምላችሁ አንድ ጠቅላይ ሚኒስቴር ከአፋቸው በፍጹም ሊወጣ አይችልም። ለዚያውም ህዝባቸው ለዚያውም የሚመሩትን ሀገር ጉዳት ሁሉ ነው ያለው። ጉዳት ሁሉ አለው። በተለይ በዓለም አቀፉ ማህበረሰብ ዘንድ ይዞት የሚመጣው ጉዳት አለ። እሱን የምንነጋገርበት ግን ለማኝ ማለት ስድብ ነው። አንድን ሰው ለማኝ የምትለው ሰብአዊ ክብሩን ዝቅ ለማድረግ ስትፈልግ ነው እንጂ ከሰው እርዳታ እየለመኑ የሚኖሩ ሰዎችን ለማኝ አንልም። የኔ ቢጤ ነው ማለት የኔ ቢጤ ነው ማለት ለምን? ለማኝ የሚለው ቃል ሰብአዊ ክብርን ያወርዳል። ስለሚያወርድ ማግኘት ማጣት ነው እንጂ የለየን እነሱ እኛ ሰው ነን ብለን ነው የኔ ቢጤ የምንለው። እኛ የሚመስሉ ማለት እንደኛ የሆኑ ማለት ሰው ናቸው። እኛ አግኝተናል፣ እነሱ ግን አጥተዋል። ለጊዜው እኛ ሰጪ ነን፣ እነሱ ተቀባይ ናቸው።
እነሱ ይለምኑናል፣ እኛ ተለማኝ ነን እንጂ ምንድን ነው ሰው ነን የሚል ቃል አለ። ለማኝ ስድብ ስለሆነ ነው ማንጠቀመው የኔ ቢጤ የሚለውን ቃል በዘመናዊ አነጋገር ውስጥም ይሄንን ነው በነገራችን ላይ ብዙ ሰው የሚጠቀመው። ለማኝ አይለም። በጣም አስቀያሚ ቃል፣ አስቀያሚ ለንግግሩ ጥንቃቄ የማይፈልግ ሰው ብዙ ጊዜ የሚናገረው ነው። ኤኒዌይ ስድብ ነው፣ በጣም አስቀያሚ ስድብ ነው ይሄ። ለዛ ነው ጠቅላይ ሚኒስትሩ ለምንድን ነው የሚሳደቡት ያለው? ምክንያቱም ስለሚገባ ነው የሚሳደቡት። ሰው ለማኝ ማለት ስድብ ነው። እኛ ለማኝ ኢትዮጵያውያን የሚለው ስድብ ነው አይደለም? አንድም አይደለንም። እርዳታ መጠየቅ ምን መጠየቅ ለማኝ ብሎ ለማኝ እኮ ማለት በቃ ሰብአዊ ክብር የሌለ ማለት ነው። እሳቸው እኮ ተናግረውታል። ለማኝ ኮንክ ሉዓላዊነት የለህም፣ ለማኝ ኮንክ ክብር የለህም ብለውታል። እና እኛ የለንም፣ ኢትዮጵያውያን የለንም። እንደዛ ነው እስካሁን ድረስ የቆየ ነው። እኛ ከጣሊያን ጋር ስንዋጋ ሀብታም ሆነን ነው። ኪት የመጣ አይነት ንግግር ነው፣ ስድብ ነው። ለማኝ ማለት ስድብ ነው። መንገድ ላይ የሚለምኑ ሰዎችን እኛ ለማኝ አንልም፣ የኔ ቢጤ ነው የምንለው። የእኛን የሚመስሉ ሰዎች እንደኛው ሰው ናቸው። ማግኘትና ማጣትን የለያየን ጊዜን የለያየን ብለን ነው የምናስበው። ለማኝ እንኳን አንላቸው። ለማኝ የሚለው ቃል የዛን ሰው ክብር ዝቅ ማድረግ፣ ያንን ሰው ማዋረድ ስትፈልግ የምትጠቀመው ቃል ነው። እኛ ለማኝ ኢትዮጵያውያን የሚለው የጠቅላይ ሚኒስትሩ ንግግር ኢትዮጵያውያንን ዝቅ ለማድረግ ለማዋረድ የተጠቀሙት ቃል ነው። ምንም ከዛ በኋላ ከተናገሩት ነገር ጋር አያያዝም። ስድብ ነው። ሰሞኑን በጣም ስድብ እያበዙ፣ አንድ ይሄን ያዙ፣ ስድብ ነው። ሁለት እሳቸውን አይመለከትም። እኛ እኮ ሲሉ ራሳቸውንም አካታቸዋል እንዳትሉ ብዬ ነው የምነምነው። አላካተቱም። እሳቸውም ህልማቸውን እየኖሩ ነው። እሳቸውና የእሳቸው ሰዎች ህልማቸውን እየኖሩ ነው። መጀመሪያ እንደመጡ ይለምኑ ነበር። ጠቅላይ ሚኒስትሩ ጸጋ ነው አሉ። ለእሳቸው ሲሆን በነገራችን ላይ ለማኝነት ስድብ አይደለም፣ ጸጋ ነው። ለመኑ፣ በህዝቡ ስም አገኙ። እሱንም ህልማቸውን እየኖሩበት ነው። ተሸጋግረዋል። እሳቸው አሁን ህልሙን የሚኖር ለማኝ የለም። የትኛውም ለማኝ የትኛውም ድሃ፣ በነገራችን ላይ እንደዚህ ቃሉን አልጠቀምም፣ እሳቸው ግን ስላሉት እኔ ሌላ ቃል እየተጠቀምኩ ቢሆን ስለማንግባባ ነው። የእሳቸው ቃል መሆኑን ወሰዱልኝ በመጀመሪያ። እና እሳቸው ህልማቸውን ነው እየኖሩ ያሉት። ህልማቸውን ከሀብት በላይ ማለት ከሀብት በላይ ከስኬት በላይ በጣም ጥቂት ሰዎች ናቸው ህልማቸውን የሚኖሩት። እዚህ ምድር ላይ በጣም ጥቂት፣ በተለይ ኢትዮጵያ ውስጥ ነው እንጂ አብዛኛው ህልሙ ነው የሚጨንቀው። አይደለም ህልሙን ሊኖር ለነገ ተስፋ የለውም። አብዛኛው ሰው እንዴት ይኖራል? 98 ቢሊዮን በ9 ወር እየተዘረፈ እንዴት ሊኖር ይችላል? እሳቸው ህልማቸውን ነው እየኖሩ ያሉት። ስለዚህ እኛ ኢትዮጵያውያን ሲሉ እሳቸውን እያካተቱ አይደለም። የተቀረውን የኢትዮጵያን ህዝብ ነው፣ አንተን ነው ለማኝ እየተባልክ ያለው አንተ ነህ ወይም አንቺ ነሽ። ራሳቸውን አያካትቱም። እሳቸው ከልመና ተሸጋግረው ህልማቸውን እየኖሩ ነው ያሉት። እነዚህን ሁለት ነገሮች ያዙ። ዋናው መነጋገር የምንፈልገው አንድ ልጨምር እንዴ መያዝ ያለበት ሶስተኛ አንድ እንጨምር እንደግመዋለን ከፈለገ አንድ ምን አልኳችሁ? ለማኝ የሚለው ስድብ ነው። ሁለት ለማኝ የተባለው እሳቸውን አያካትትም።
የኢትዮጵያን ሕዝብ ነው ለማኝ ያሉት። እሳቸውንና ከእሳቸው ጋር ህልማቸውን እየኖሩ ያሉ ሰዎችን አያካትትም። ሶስተኛ አንዳንድ ሰዎች ምናልባት ይሄ ነገር ሰው ውስጥ ቁጭት ለመፍጠር እና ሰውን ለማበረታታት ለስራ እንዲተጋ ለማድረግ የተጠቀሙት ቃል ነው ወይም አረፍተ ነገር ነው ወይም አገላለጽ ነው ሊል ይችላል። በፍጹም ከዛ ጋር ይያዝ። ይሄ ያሸማቅቃል። ለማኝ ተብለህ አንተ የሚነሳሳ ነገር ካለህ በጣም ነው የሚገርመው። በጣም ሰብአዊ ክብር ተነክቶ እንደ ሰው ሳትቆጠር ከሰውነት ወደ ዝቅ ተደርገ ተገልጠ እንዴት ነው የምትነቃቀው? እንዴ ያነቃቀው ሰዎችን የሚያነቃቃቸው ሰው መሆናቸውን ስትነግራቸው ነው። ሰው ነህ አንተ፣ አቅም እንዳለው ስትነግረው ነው። አሁን ከሆንከው በላይ መሆን የሚገባህ ውስጥ ትልቅ አቅም አለ፣ እሱን አውጥተህ አልተጠቀምክም። እንደዚህ አይነቱ ነገር ነው ሰውን ቁጭት ውስጥ ከቶት ሊያነቃቃው የሚችለው አሁን ያለውን ህይወት እንዳይመቸው በማድረግ ነው እንጂ ለማኝ እያልከው እንዴት ነው የሚነቃቀው? ይህ ማነቃቃት አይደለም። ይህ ያሸማቅቃል። የራስህ መሪ ለማኝ ሲል በጣም ነው ያሸማቅቀው እና ለማነቃቃትም አይደለም። እነዚህም ሶስት ነገር ያዙ። ለማኝ ስድብ ነው። ለማኝ ሲባል ህዝቡን ነው እንጂ እሳቸውንና ከእሳቸው ጋር ህልማቸውን እየኖሩ ያሉ ጥቂት ሰዎችን አያካትትም። ሶስት ለማነቃቃት አይደለም። በፍጹም ይሄ አይነት አገላለጥ ለማነቃቃት አይውልም። ይሄ ይጠፋቸዋል ብለን አናስብም። ታዲያ ለምንድን ነው የሚሳደቡት? ለምን ይሳደባሉ? አንደኛው ይሄ ሱፔሪዮሪቲ ኮምፕሌክስ የሚባለው የበላይነትን አዋቂ ነኝ ባይነትን ለማሳየት ነው። የአምባገነኖቹ ባህሪ ነው። የትም አካባቢ ብትወስዱ በጣም ስልጣን ላይ የቆዩ እና ስልጣናችን ተረጋግቷል ብለው የሚያስቡ አካላቶች እንደ ጠቅላይ ሚኒስትሩ በጣም ፈጥነው ነው። አንዳንዶቹ ዘግይተው የሚደርሱበት ጉዳይ ነው። ህዝባቸውን እንደ አላዋቂ ነው የሚቆጥሩት። ህዝባቸው ያለነሱ በቃ የትም የማይደርስ ምንም የማይችል አድርገው አሳንሰው ዝቅ አድርገው ነው የሚያዩት። እኔ ተቹታል፣ ይሰድቡታል። እኔ የበላይ ነኝ፣ ሁሉም ነገር አዋቂ ነኝ፣ በሁሉም ጉዳይ ነው ሀሳብ ይሰጡት። ጠቅላይ ሚኒስትሩ ውዳሴው ምኑም በፍጥነት ስለመጣላቸው መሰለኝ በፍጥነት ነው እንደዚህ አይነት ደረጃ ላይ ደረሱት። ብዙ ጊዜ ስልጣን ላይ ሲቆዩ ነው አንዳንድ አካላቶች እንደዚህ አይነት አመለካከት የሚያዳብሩት። ከኔ በላይ ማን አለ? ጠቅላይ ሚኒስትሩ ህዝብ መስደብ ይችላሉ፣ ምንም አታመጣም፣ ለማኝ ልልህ ይችላሉ እያሉ እና አዋቂ ናቸው እራሳቸው። በቃ አንዱ የሱፔሪዮሪቲ ኮምፕሌክስ ነው። የአምባገነኖች ባህሪ ነው። ሱፔሪዮሪቲ ኮምፕሌክስ የበላይ ነኝ። እንደዚህ አይነት ነገርን የሚያዳብሩት ስልጣናቸው ሲረጋጋ ምናምን ተቀናቃኞቻቸውን ምናምን ጥግ ሲያስይዙ እና ለጊዜው ስጋት ምናምን አይነት ነገር በቃ እኔ ጋር የሚመጣ አይነት ነገር የለም ምናምን የሚል አይነት ነገር ውስጥ ሲገቡ የሚያዳብሩት ባህሪ ነው። እና ጠቅላይ ሚኒስትሩ ከእሳቸው ስር ያሉ አካላቶችን አትርኩ እያሉ ደጋግሞ ይመክራሉ እንጂ እሳቸው ግን ከመርካት አልፈው ትዕቢት ደረጃ ላይ ደርሰዋል። ማን አለ ከኔ በላይ ባይ ናቸው። ከህግ በላይ ነኝ፣ ኢትዮጵያ ውስጥ ቁጥር አንድ አዋቂው እኔ ነኝ ባይ ናቸው። ሰዎች ያልሆኑትን ነኝ ብለው ሲያምኑ አይደላችሁም ብሎ የሚነግራቸው ሰው ሲያጡ ብዙ ጊዜ
እንደዚህ አይነት ነገሮችን ነው የሚጠቀሙት። በስድብ፣ በትችት፣ በማጥላላት ዝቅ በማድረግ ነው የእነሱን አዋቂነት ማሳየት ነው የሚፈልጉት። ምክንያቱም ከልካይም የለም፣ ልክ አይደሉም፣ አታውቁም የሚልም እኮ የለም። ምናልባት ያጨበጭባሉ፣ በጣም ሰግቼ ነበር ያጨበጭባሉ፣ ወይም ምናልባት አላሰሙን ይሆናል፣ አጨብጭበውም ሊሆን ይችላል። እኛ ለማኝ ኢትዮጵያውያን ሲሉ አጨብጭበው ነው። አንዱ ይሄ ነው የሱፔሪዮሪቲ ኮምፕሌክስ ማለት። ጠቅላይ ሚኒስትሩ አሁን እንደዚህ አይነት ትምክህት፣ እንደዚህ አይነት ትዕቢት ውስጥ ነው የገቡ። ጥሩ አይደለም። ጠልፎ ይጥላል። ጠቅላይ ሚኒስትሩ ብዙ ነገር እየፈጠነ ነው። አንዱ እሱ ነው። ሁለት ተጠያቂነትን ወይም ተጠያቂ ላለመሆን ሰበብ መፈለግ ነው። ወይም ብሌም ሺፍት ማድረግ አሁን እየሆነ ያለው ነገር በሙሉ በእናንተ ምክንያት ነው። እኔማ ችግሩን ተረድቼ እሱን ለመፍታት እየሞከርኩኝ ነው። ግን ሰው ጥገኛ ነው። ሰው አይሰራም፣ አያመሰግንም እያሉ እና የውድቀታቸውን አሁን ለምሳሌ የኑሮ ውድነት አሁን ተውትና አሁን እንደዚህ የሚል ሰው ተመልከቱ። የጠቅላይ ሚኒስቴሩ ኢትዮጵያውያን ለማኝ ነን እያሉ ለማኝ የሆነው ለምንድን ነው? ማዳበሪያ ፋብሪካ ስላልገነባን ነው። ነዳጅ ፖቴንሻል ያለን ስላልወጣን ነው። ጋዝ ፖቴንሻል ያለን ስላልወጣን ነው። ቢያንስ ለምንበላው ሁሉ ጠባቂ ስለሆንን ነው። ተረጂ ስለሆንን ለማኝ ናችሁ እያሉ ያሉት። በእኔ እምነት ኢትዮጵያ ለማኝ አይደለችም። መረዳዳት ያለ ነው። የምንሰጠው ነገር አለ፣ የምንቀበለው ነገር አለ። ይሄ አካል እንዲህ አይነት ለማኝ ነው የሚባል ሀገር መጀመሪያ የሚያስፈልገው እንግዲህ እነዚህ ማዳበሪያዎች፣ የነዳጅ ጋዝ ማውጫ ነገሮችን መስራት ነው። እዚህ ላይ ማተኮር ማለት ነው። ምንድነው ለለማኝ ሀገር ፏፏቴ ፋውንቴን ምን ያደርጋል? የሳይክል መንገድ ምን ያደርጋል? እንደዚህ ንገሩኝ፣ ምን ያደርጋል? አሁን እሳቸው የሚሰሩት የጫካ ፕሮጀክት ምን ያደርጋል? ቤተ መንግስት መስራት። እዚህ ጋር ይመጡና ለማኝ ነን ይላሉ። እዛ ጋር ደግሞ ይሄዱና እንዴ ዘንጠን እንለምን ነው እንዴ እየተባለ ሽክ ብለን እንለምን ነው። እንዴት አይነት ነገር ነው? ሆዳችን ባዶ ሆኖ ከላይ ይህን እኮ ምላሉ የታይታ ነገር ነው የሚሰራው እኮ ምላችሁ እኮ ይህንን እኮ ነው የታይታ ነገር። አሁን ጠቅላይ ሚኒስትሩ እያሉ ያሉት እየበላን አይደለም ነው በቃ። ትላንት ከንቲባ የምግብ ዋስትና አረጋግጠን አሁን መላክ ልንጀምር ነው እያሉ ነው። ጠቅላይ ሚኒስትሩ ደግሞ እዚህ መጥተው ድሃ ነን ለማኝ ነን ይላል። እሺ ለማኝ ከሆንን ከልመና ሊያላቅቀን የሚችል ጉዳይ ላይ እናተኩር ደግሞ ሲባል የእሳቸው ትኩረት ምን ላይ ነው? በልጆች ነገር ላይ ነው። ሳይክል ያስፈልገናል። ስፖርት እንቅስቃሴ ማድረግ አልመች በልተን ድሃ ወይም ለማኝ የሆነ አካል አስመጥቷል ስፖርት እንቅስቃሴ ሲያደርግ። ጠቅላይ ሚኒስትሩ አንዳንዴ ግራ እኮ የሚያጋቡኝ እውነት ለመናገር። ለማኝ ሀገር ኢትዮጵያ እንግዲህ ሳትበላ በባዶ ሆዷ ኢትዮጵያ ጠዋት ተነስታ ትሮጣለች። በባዶ ሆዷ ወክ እንድታደርግ ነው የተፈረደባት። ይህ ህዝብ ለማኝ ነው። ለመብላት ከውጭ ጠብቆ ነው የሚበላው። ተረጂ ነው። ግን ሀገር ውስጥ ግን የሚመጣው ገንዘብ በሙሉ የሚሰራው አንድ ለማኝ ለሚያስፈልገው ነገር አይደለም። ገንዘቡ እየዋለ ያለው ያን ለማኝ የተባለን አካል የሚያላቅቅ አይደለም። ይኸው 8 ዓመት
የጫካ ፕሮጀክት ምናምን የተባለው እውነት ማዳበሪያ ፋብሪካ አይገነባም ነበር? ነዳጅ ማውጣት አንችልም፣ ጋዝ ማውጣት አንችልም ሲባል ሳን ነበር እንዴ? ነዳጅ ልናወጣ ነው ሲባል አልነበረም? ቢሮ ነው የሚያሳምሩት። በቃ ጌታ የታቆ ነው። የሚገርም እኮ ነው። አንዳንዴ ግን በቃ ከላይ ብቻ ጥሩ ከሆነ በቂ ነው አይነት ነገር ውስጣችን ከሆዳችን እየጮኸ እኮ ነው። ጠቅላይ ሚኒስትሩ እንደሚሉት ከሆነ ኢትዮጵያ ሆዷ እየጮኸ ግን ከላይ ሜካፕ ቅብት ብላ ለማማር የምትሞክር እና እንደዛም ደግሞ ሆና ትለምናለች። ዘንጣ ነው ትለምናለች። ዘንጣ ይሄን ውድቀት ለመሸፈን ነው ለማኝ የሚሉት። ህዝቡን ከልመና አላወጡት። ህዝቡ የኑሮ ችግር ላይ ያለው የኑሮ ችግር ውስጥ ስለከተቱት የራስ ችግር ነው ሊሉት፣ ለማኝ ስለሆንክ ነው፣ ጠባቂ ስለሆንክ ነው፣ ስለማሰራ ነው ሊሉት። በየት በኩል ይስራ? የእሳቸው አስተዳደር ነው ስንት ትምህርት ቤት ሊገነባ፣ ስንት ሆስፒታል ሊገነባ፣ ስንት ፋብሪካ ሊገነባ የሚችል ገንዘብ ሙልጭ አርጎ የሚወስደው። ማዳበሪያ ፋብሪካ፣ የነዳጅ ማውጫ፣ የጋዝ ማውጫ ፋብሪካዎች ሊገነቡ የሚችሉ ነገሮችን የእሳቸው ህልም ሙልጭ አርጎ ይበላል። አሁን ሰው ኑሮ ከበደኝ ሲል አንተ ድሮም ለማኝ ነህ፣ ችግር የራስህ ነው፣ አትሰራም ብለው ብሌሙን ሽፍት ሊያደርጉ ነው። ሀገር ተወረረ ይላል ሌላው ደግሞ። አረ በሱዳንም በኩል በዚህ በደቡብ ሱዳንም በኩል በኤርትራም በኩል ሀገር ተወረረ፣ የሀገሪቱ ሉዓላዊነት ተደፈረ ይላል። ይህን ማስከበር ስላልቻሉ ጠቅላይ ሚኒስትሩ ይላል ለማኝ ምን ሉዓላዊነት አለ? ምን ሉዓላዊነት አለው? ለማኝ ምን ሉዓላዊነት ነው የምትጠይቀው? ሳውዲ አረቢያ ላይ፣ ደቡብ አፍሪካ ላይ ዜጎቻችን ክብራቸው ተነፍጎ እንደ እባብ በዱላ የተቀጠቀጡ እንደ ሰው ሳይቆጠሩ መንገድ ላይ በጥይት እየተደፉ ነው፣ ታስረዋል ስትል ዝም በል ለማኝ ናት፣ ለማኝ ምን ክብር አለው ይባል። እዚህ ላይ ፌል ስላደረጉ ነው። ፌል ስላደረጉ ነው ለማኝ የተባለን ያለ ነው እንዳንጠይቅ ነው። እነሱ ፌል ያደረጉበትን ጉዳይ ነው ጠቅሰው ለማኝ ሉዓላዊነት የለውም አሉ። ፌል ያደረጉበት ጉዳይ ነው። ለማኝ ክብር የለውም አሉ። ፌል ያደረጉበት ጉዳይ ነው። በኑሮ ፌል አድርገዋል። ያን ሊሸፍኑ ነው እኛን ለማኝ የሚሉት። አይደለንም፣ እየዘረፋችሁ ነው እንጂ እኛ አይደለንም፣ ስለማሰሩ ነው እንጂ እናንተ የራሳችሁን ህልም ስለምትኖሩ እንጂ የጋራ ፍላጎታችን የጋራ ችግራችን ላይ ቢሰራ ነው ኢትዮጵያ ለማኝ አይደለች፣ ለማኝ አይደለችም ኢትዮጵያ። ግን የሀገሪቱ ሀብት የሀገሪቱ አቅም በሙሉ የግለሰብን ህልም ለማኖር እየዋለ ስለሆነ ነው ሰው ዳይቶ ቁጭ ያለው። አሁን ይህን በማድረግ ሂደት ሰው መንግስትን እንዳይጠይቅ ራሱን እንዲጠይቅ ለማኝ እያሉት አለበት። እንኳን በሌላ ቃል እንኳን ቢሉት ግን በሌላ ቃል ቢሉት ቀላለው፣ ስድብ ሲሆን መታለው። ለዛ ነው የመረጡት። ስድብ ሲሆን መታለው። እንደኛ እንዳልኳችሁ ነው። ማንም ምንም አታመጣም፣ በፈለኩ መናገር እችላለሁ ነው። እኔ መጨረሻው አዋቂ ነኝ ባይ ናቸው። አሁን እንግዲህ በቃ ትልቁ የኢትዮጵያ ችግር ደርሼበታለሁ ባይ ናቸው አሁን ሲናገሩ። ሁለተኛው
አሁን ላለህበት ችግር ተጠያቂው ራስህ ነህ ለማለት ነው። በኃይለ ቃል የሚናገሩ ለዛ ሶስተኛው ሊሰብሩክ ነው። ሊሰብሩክ ነው። ስነ ልቦናዊ ስብራት ሊያደርሱብህ ነው። ለምን? ሰው እየተነቃቃ ነው። ችግሩን በአደባባይ መግለጽ እየጀመረ ነው። በንግግርም በሙዚቃም በምንም በቃ ችግሩ ከአቅሙ በላይ ሆኖ በስተቀር ከባድ ሆኗል እኮ እውነቴን ነው። በጣም ከባድ ሆኗል። ከአቅሙ በላይ ሆኖ ችግሩ በቃ መተንፈስ ጀምሯል። ሰው በተወሰነችም ደረጃ መተንፈስ ጀምሯል። ይህ በጣም ረብሿቸዋል። በተለያየ ጉዳይ ላይ ሰው መብት የለው፣ የመናገር መብት የለው፣ ሀሳቡን የመግለጽ መብት የለው። በሙዚቃም ይሁን በስዕልም ይሁን በስነ ጽሁፍም ይሁን እንዲሁ በንግግርም ይሁን የለም ይሄ መብት። እሺ እንደው አንገቴን ደፍቼ እንኳን ልኑር ደግሞ ቢባል አንገትም አያስደፋርም። ኑሮ ደግሞ የሚባል ነገር ደግሞ አለ። ያን ግራ ገባው። ሰው በተወሰነችም ደረጃ ሰው መተንፈስ እየጀመረ ነው። ይሄ ህዝብ ነገ ከነገ ወዲያ ብዙ የመብት ጥያቄዎችን ያነሳል። ስለዚህ ምን ያስፈልጋል? አሁን መስበር ያስፈልጋል። የተነቃቃውን ስነ ልቦናውን መስበር ያስፈልጋል። ስድብ መስበሪያ መሳሪያ ነው። የሰዎችን ስነ ልቦና መስበር ስትፈልግ የምትጠቀሙ ጠቅላይ ሚኒስትሩ ሊሉ የፈለጉት ማምረት አለብን የሚል ነው። ይሄ ህዝቡን ለማኝ ከማለት ጋር በፍጹም አይገናኝም። ማምረት አለብን መስራት አለብን ስትለው ያንን ሰው ሰብረኸው አይደለም፣ ልትገነባው ነው የሚገባው። ልትገነባው ነው የሚገባው። ያለው ነገር ምቹ አይደለም፣ ሰው ወደሚመች ነገር እንዲሸጋገር ከዚህ በላይ ይገባሃል ነው የምትለው። አሁን ያለህበት ህይወት አይመጥንም ነው ልትለው የሚገባው እንጂ ልትሰድቡ አይገባም። ለማኝ ስድብ ነው። እኛ ኢትዮጵያውያን ለማኝ አንልም። ሰውን መስደብ ስንፈልግ፣ ሰውን መስበር ስንፈልግ ነው እሱ ነው የምንለው። የኔ ቢጤ ነው የምንለው። የሚገርም እኮ ቃል እኮ ነው የኔ ቢጤ። ተቀምጡ የሚገርም ንጹህ ያልሆነ ሰው ምግብ ፈልጎ ወይም ውሃ ፈልጎ ወይም የሆነ ሳንቲም ፈልጎ የሚጠይቅህን ሰው የኔ ቢጤ ማለት እኔ ነው በቃ። ያ ሰው እኮ ነው በቃ ማግኘት ማጣት ሊያየን እንጂ ሰው ነው እያልክ እኮ። ለማኝ ሰው ነው ማለት አይደለም። ስድብ ነው። የሰውነት ክብርን ዝቅ ማድረግ ማዋረድ ነው ለማኝ ስትል። አያነቃቅም፣ አያነሳሳም። ይልቁንስ እየተነሳሳ ስነ ልቦና ካለ እሱን ለመምታት ነው ለማኝ የሚለውን ቃል ተጠቀሙ። ሰሞኑን እንዳለ ስድብ ነው ያሉት። ዝም ብሎ አይደለም። አምባገነኖች ተሳዳቢ ናቸው። ተሳዳቢ ደግሞ የሚሳደቡት የሆነ በቀጣም ተረጋግተናል ማንም ምንም አያመጣብኝም ሲሉ አንድ ሁለት የሚፈሩት ነገር ሲመጣ የዛን ሰዓት ተሳዳቢ ናቸው። እና ሰው ጋር መነቃቃት አለ፣ መጠየቅ አለ። አሁን ያን ስነ ልቦና መስበር ይፈልጋል። ለማኝ እያሉ ያሉት ህዝቡ ለዛ ነው እንዳልኳቸው ነው። ልብ በሉ። ለማኝ እያሉ ያሉት እኛ ለማኝ ኢትዮጵያውያን ሲሉ ራሳቸውን ጨምሮ ነው ብላችሁ እንዳታስቡ። እሳቸው ልማቸው ነው ብላችሁ
ህልሙን የሚኖር ለማኝ የለም። ቤት በኩል ሁሉ የሚኖረው ገና አልበላ አልጠጣ እንዴት ይተኛል? እንኳን ህልሙን ሊኖር አይደለም ማለምም አይችልም፣ ጭራሽ ሊያስበውም አይችልም። እሳቸው ከዛ አልፈው ህልማቸውን ነው እየኖሩ ያሉት። ስለዚህ እኛ ለማኝ ኢትዮጵያውያን ሲሉ እሳቸውን አካተው እንዳይመስል አንተን ነው እየተባልክ ያለው እና ሊሰብሩ ነው። ነገ የመናገር መብት ስትጠይቅ የምን መብት ልትባል? የምን መብት ነው የምትለው? ነገ የሆነ መብት ስትጠይቅ የምን መብት? ለማኝ መብት የለውም እያሉ ነው። ክብር የለውም ለማኝ። አያችሁ፣ ለማኝ ስድብ ነው የምላችሁ አንዱ በዚህ ምክንያት ነው። ለማኝ ማለት ከሰውነት በታች አድርገህ ያንን ሰው ስታዩ ነው። ኦፍኮርስ ክብር የለውም። ለዛ ነው የኔ ቢጤ የምንለው። ልክ አይደለም። ለማኝ የሚለው ቃል ኦፌንሲቭ ነው። ትንሽ ሰብአዊነትን የሚነካ ነው፣ የሚያዋርድ ነው ብለን ነው እሱን የኔ ቢጤ የሚል ቃል የምንጠቀመው። እሳቸው እንዳሉ ነው ለማኝ ክብር የለውም። ለማኝ የሚለው ነገር ከነገ ወዲያ ክብር ጥያቄ እንዳትነሳ፣ ሉዓላዊነት ተደፈረ ምናምን እንዳትል ነው። በቃ ለማኝነት ብላ አንገትህን ደፍተህ የለመንክ ኑር ነው። ለምን ይሰጣል? የምን መጠየቅ ነው? ለምን ነው የተባልክ? ስትጠይቅማ ጩኸታም ነው የምትባለው። ባለፈው ተነጋግረንበታል። ይገርመኛል የብልጽግና ባህሪ። ትጥቅ ሲያነሱም በትጥቅ ትግል አያዋጣም 1000 ዓመት ብንዋጋ ምናምን ይላሉ። እዚህ ጋር በሰላማዊ መንገድ ደግሞ ድምፁንም የሚያነሳውን ሰው ወይም የሚጠይቀውን ሰው ጩኸታም ይሉታል፣ ቁራ ይሉታል። እንዴት ነው ታዲያ ብልጽግና እንዴት ይጠየቅሽ? አያችሁ ለምን ይያለ እንደ መብት ስትጠይቀው ምን ትጮሃለህ? ቁራ ይልሃል። ትጥቅም ስታነሳ ሀገር ሊያፈርስ ባዳ ምናምን ይልሃል። ሰዎች እንዴት ትጠየቅ? እንዴት ነው መጠየቅ የሚፈልገው? ለምን በቃ በዚህ በመጠየቅ በሰላማዊ መንገድም ጠየቅ፣ በኃይልም ጠየቅ፣ በሁለቱም የሚመጣልህ ምላሽ አንተ የምትፈልገው አይነት ምላሽ አይደለም። ገፊ ነው፣ አቅራቢ አይደለም፣ የሚያቀራርብ አይደለም ከጠቅላይ ሚኒስትሩ የምንሰማው ምላሽ። ስለዚህ እየተባለን ያለ ነው ሌላ ጉዳይ ነው ማለት ነው። ይህ በሰላማዊ መንገድም በኃይልም መጠየቅ በቃ አትጠይቁ ነው እየተባለ ያለው፣ አትጠይቁ። ስለዚህ ምን እናድርግ ስትል ግልጽ ነው ማለት ነው። ለምን ለማኝና ያሉ እንደ ለማኝ ነው የኢትዮጵያ የምታዩ ግን አይደለም። ኢትዮጵያ ለማኝ አይደለም። የራ ኢትዮጵያ ለምኑም ማቀምነቱን ስነግራችሁ ወጣችሁ ራሱ ወሉት ኢትዮጵያውያን ያሉበት አካባቢ ላይ እንኳን እንትን ነው ሰርተው በጣም ጎበዝ። በተለይ ደግሞ የሆኑት ደግሞ በጣም ጎበዝ በጣም በቃ ቢዝነስ የገባው ነው። በፊቱ ትንሽ ቢዝነስ ምንም የገባው አይደለም፣ ማህበራዊ ነበር በፊቱ። አብሮ እንደዛ ነገር ነው። ያው በጣም ቢዝነስ ማለት ነው። ያው ትውልድ ይሰራል። ሶሻል ሚዲያ ላይ የሚያደርጉትን እንቅስቃሴ አታዩትም እንዴ? አንዳንዶቹ ህይወታቸውን ለመቀየር ምን አይነት እንቅስቃሴ ውስጥ እንደሚገቡ ያን ፕላትፎርም እንዴት እየተጠቀሙበት እንደሆነ። ኢትዮጵያውያን መስራት የሚችሉበት ምቹ ሁኔታ ካለ ይሰራሉ። ግን ዘራፊ ነው መሪ። ሞራል የሚሰጥ ሰው ለማኝ እያለ የሚሰብረው ነው። ለምን ገና ለገና ሊጠይቀኝ ነው። ገና ለገና ሊጠይቀኝ ነው። ከህዝብ እየተወሰደ ነው መሪዎች የራሳቸውን ህልም የሚኖሩት። ያን ኢትዮጵያውያን ነው ጉዳይ እንጂ ምንድን ነው መረዳዳት። በነገራችን ላይ መለመን አይደለም። በኑሮ በጣም ከፍ እያላችሁ በሄዳችሁ ቁጥር የመረዳዳት መጠናችሁ በጣም እየጨመረ ነው የሚመጣው። ብቻችሁ መኖራችሁ በፍጹም
እንዳይመስላችሁ ታች ዝቅተኛው የህብረተሰብ ክፍል ጋር እንዳይመስላችሁ መረዳዳት ያለው በከፍተኛ መጠን መረዳዳት ያለው ከፍ ያለው የህብረተሰብ ክፍል ነው። ቢዝነስህን ምንህን ካልተረዳዳህ አታስኬደው። መረዳዳት ሁሉም ቦታ ላይ ያለ ትረዳዳለህ። በሁሉም ነገር ሙሉ አይደለም። ትሰጠዋለህ፣ ትቀበለዋለህ። እንደዛ ነው የሚኖረው። ግን መሰረታዊ ፍላጎቶችን ኦፍኮርስ ማሟላት አለበት። ያን እንዳኛሟላ አሁን ያደረገው ምንድን ነው? ግልጽ እኮ ነው። ማዳበሪያ ፋብሪካ ካልገነባን ከለማኝነት አንላቀቅም ይሉናል መሪዎቹ። ነዳጅ ካላወጣን ከጋዝ ካላወጣን ከለማኝነት አንላቀቅም ይሉናል። በሌላ በኩልስ ከውጭ ነው ብልጭልጭ መብራት ይዘው የሚመጡት። የሚገነቡት ምን ፋውንቴን ነው የሚገነቡት፣ ቤተ መንግስት ነው የሚገነቡት። እንዴ ለዚህ ከወጣው ገንዘብ እኮ ነው የምላችሁ ብዙ ማዳበሪያ ፋብሪካ ይገነባል። እኔ ስራውን እያጣጣልኩትኝ አይደለም፣ እንደዛ እንዳትወስዱት። እኔ ስራውን እያጣጣልኩ አይደለም፣ ግን ይጋጫል። አሁን ጠቅላይ ሚኒስትሩ ከሚሉት ነገር ጋር የሚጋጭ ነው አሁን ንግግራቸው። ማዳበሪያ ፋብሪካ ካልቃያችሁ የእሳቸው ፕሮጀክቶች እኛን ከለማኝነት አላወጡንም፣ ራሳቸው ነው እያሉ ያሉት እኔ አይደለሁም። ሜካፕ ቀባባን እንጂ ለማኝነታችንን አልቀየርም እያሉ ነው ራሳቸው። ይኸው 8 ዓመት ሙሉ ትኩረት ሰጥቼ የሰራሁትን ፕሮጀክት በሙሉ ኢትዮጵያን ከለማኝነት አላወጣትም እኮ እያሉ ነው። ግን ምን አድርጓታል? ቀባብቷታል። በቃ ሊፕስቲክ ምንም ቀባብቷታል። ግን ሆዷ ይጮሃል። ኢትዮጵያ ለማኝ ነች። ራሳቸው ነው እያሉ ምን አይነት እውቀት እንደሆነ አላውቅም። ይሄ ሁሉ ሀብት የፈሰሰው ነገር እንኳን ቢያንስ እንዴት የኢትዮጵያን መጠሪያ መሪ ይህን ሁሉ ሀብት ያፈሰሰው መሪ እንዴት ኢትዮጵያን ከለማኝነት የተላቀቀች ሀገር አድርገው እንኳን እንዴት ማሰብ አይችሉም? ራሳቸው ስንት አታመሰግኝም እያሉ ሲያወሩለት የነበረው ፕሮጀክት አለ። ግን ይኸው ምን እያሉ ነው? ለማኝ ነን። ይህ እንኳን አልቀየረ ነው። የሳይክሉ መንገድ አልቀየረ ነው። ፋውንቴኑ ምናምን አልቀየረ ነው። የጫካ ምናምን የተባለ ቤተ መንግስትን መቀባባቱ ምናምን አልቀየረንም ማለት ነው። ጠቅላይ ሚኒስትሩ የተሳደቡ ነው። ራሳቸውንም ጨምሮ የተሰደቡ ራሳቸውን ነው በጣም እየሰደቡ ቢገባቸው አይባልም። እኛ ለማኝ ኢትዮጵያውያን አይባልም። ያን ሁሉ ቢሊዮን ብር ትሪሊዮን ሁሉ ሊሆን ይችላል አፍስሰው 8 ዓመት ሙሉ ግን ምንድን ነው ለማኝ ነው። ጠቅላይ ሚኒስትሩ አሁንም ለማኝ እንደሆነ ነው የሚነግሩት። እና ለምን ፈሰሰ ይውላል ኢትዮጵያ ይገርም ነው። እና ራሳቸውንም እየሰደቡ ነው። በእርግጥ ተሰላቢ ሰው በዋናነት የሚሰድበው ራሱ ነው። ተሰላቢስቱን በዋናነት መጀመሪያ የምትሰድቡት ራሳችሁ፣ ከዛ በኋላ ነው ሰው የምትሰድቡት። መጀመሪያ ራስን ሰድበ ነው ሌላው ሰው ተሰድቦ ከመንገድን ራስን እያስተዋወቅ ነው። በዛ አጋጣሚ ጠቅላይ ሚኒስትሩ ነገ ሌላ ነገር ሲሉ ሰማችኋላችሁ። አሁን አታመሰግኑም። ሁሉ ተሰርቶ ሊሉን ነው። ለምንድን ነው የምናመሰግነው? ለምን ለማኝ አይደለም እንደሆነም ድረስ ለምን እናመሰግናለን? እየመለሱልን እኮ ማመስገን እንደሌለብን እየነገሩን እኮ ነው ጠቅላይ ሚኒስትሩ። ኢትዮጵያውያን የውጭ ሰዎች መጥተው እዚህ በተፈጠረው ነገር ሲያመሰግኑ ምን ሲሉ ምናምን ነገር ይሉናል። እኛ ለምን እናመሰግናለን? ለማኝ እኮ ነን። አሁን ለማኝ እየተባለ ነው። ከልመና ያላላቀቀንን ስራ ምን ብለን ነው የምናመሰግነው? አናመሰግንም። እውነቱን እኮ ሰው በቃ ማያመሰግነው ማለት ጠቅላይ ሚኒስትሩ እንዴት አስበውት እንደሆነ አላውቅም።
እንዴት እንዳሰቡት አላውቅም። ራሳቸው የሰሩት ስራ አታመሰግኑኝም፣ ከውጭ ግን የመጡ ሰዎች እንዲያሉ ብለው ስራቸውን ሲያሞካሹ ይውላሉ። እዚህ ደግሞ መጥተው ኢትዮጵያ ለማኘን ይችላሉ። ስንት ሲወራለት የነበረው ስራ የኢትዮጵያን መልክ አልቀየረው፣ ኢትዮጵያን ከለማኝነት እንኳን አላወጣትም ማለት ነው። ታዲያ ለምንድን ነው እዚህ ላይ የደከምነው? ታዲያ ለምንድን ነው በዚህ አላመሰገናችሁኝም ተብለን የምንወቀሰው? ልክ እኮ ነን አለማመስገን፣ ልክ እኮ ነን ማለት እኮ ነው። የሚገርም ነው። ከዛ ውጭ በነገራችን ላይ ዲፕሎማሲ ላይ በጣም ጉዳት አለው። እኛ ኢትዮጵያውያን ለማኝ ነን አሉ ጠቅላይ ሚኒስትሩ። ሌላ ሰው ሲሰማው ጥሩ አይደለም። የሀገሪቱን ክብር፣ የሀገሪቱን ዝና በጣም ይጎዳል። ታምናላችሁ? አንዳንድ ኢትዮጵያውያን አንዳንድ የውጭ ሰዎች በቲቪ ምናምን እዚህ አዲስ አበባ ምናምን ነገር እያዩ በጣም ይገርመኛል። አንዳንዶች ሀብታም እንደሆነ ያስባሉ። ለምን እንደተሰደደ ሁሉ ግራ የሚገባቸው ሰዎች አሉ። ያው ሀገሪቱ ውስጥ አምባገነን መንግስት ያለው ምናምን ስትሉ ስንት ዓመቱ ነው ስልጣን ላይ ይሏቸዋል። እና 8 ዓመቱ ነው ስትሉ ምን ማለታችሁ ነው የሚሉ አፍሪካ ውስጥ ነው የምላችሁ። ምን ማለታችሁ ነው? 8 ዓመት ገና ወጣት ነው እኮ። ምክንያቱም አፍሪካ ውስጥ እስከ ሞት ነው ስልጣን፣ ገና ወጣት ነው እኮ እና ከራሳቸው አንጻር ስለሚያዩት አይረዱንም። እውነቴን ነው የምላቸው፣ አይረዱንም። ምክንያቱም እነሱ ጋር በስልጣን ዘመኑ የባሰ ነው ያለ እና አዲስ አበባን ምናምን ነገር ሲያዩት በቃ ሀብታም ምን መስላችኋል? እና ኢትዮጵያ ምናምን ነገር ነው የሚሉት። አሁን መሪው በአደባባይ ላይ ወጥተው ለማኝ ነን እያሉ የሀገርን ኢሜጅ ይጎዳል። እውነቴን ነው የምላችሁ፣ ይጎዳል። በጣም ነው የሚጎዳው። ክብሯን ይጎዳል። ኢንቨስትመንት ያርቃል፣ ይገፋል። የሌለህን ሁሉ እንዳለ አድርገህ ነው አንተ በነገራችን ላይ የራስን ነገር ትሸጠው። ይህ ወሬ አማረልኝ ተብሎ እኛ ለማኝ ኢትዮጵያውያን እንደዚህ አይባልም። ሌላ ቃል ጠፋ እንዴ? ጠፍቶ አይደለም፣ ግን ሆን ብለው ነው ጠቅላይ ሚኒስትር ሆን ብለው ከእናንተ በላይ ነኝ ሊሉ ዝቅ አድርገው ሊያዩን ስለፈለጉ አሉት። ሀገሪቱ ላለችበት ሁኔታ ተጠያቂ ራሳችሁ ናችሁ፣ ማንንም እንዳትጠይቁ ለማለት ሲሉ ተጠቀሙት። ተነቃቅተዋል፣ መሰበር አለባቸው ብለው ስላሰቡ ሊሰብራቸው ይችላሉ ያሰቡትን ቃል ተጠቅመው ተናገሩ። ግን በሚገርም ሁኔታ ራሳቸውንም ምን እያሉ ነው? እያጋለጡ ነው። እንዳልኳችሁ አለመመስገናችሁ ትልቅ ልክ ናችኋል። ምክንያቱም አዲስ አበባ ሄደች ምናምን አለች ተብሎ ተወርቶ በዚህ እንኳን አታመሰግኑም ሌላው እንዲያለ እያለ ሲሉን ነበር። ግን ከ8 ዓመት በኋላ ደግሞ መጥቶ ለማኝ ናችኋል እና እኛ ከለመን ያላለቀቅን ስራ ለምን ብለን ነው አናመሰግን። መቀባባት ነው እንደኛ ነው። ለማኝ ከሚባለው መጠሪያ መውጣት ነው የምንፈልገው። ጠቅላይ ሚኒስትሩ 8 ዓመት ሁሉ ሰርተው ራሳቸው የሚመሯትን ሀገር ለማኝ አሉ። ህዝባቸውን ለማኝ አሉ። ራሳቸውን ነው ሊሰደቡን ጭምር ያሉት። ከዛ ውጭም ደግሞ ለሌላው ለዓለም አቀፍ ማህበረሰብ ስለ ኢትዮጵያ ጥሩ አመለካከት ላለው አካል ጥሩ መልእክት የሚያስተላልፍም ንግግር አይደለም። እሳቸው ግን የተናገሩት ቅድም ባልኳቸው 3 ምክንያቶች የበላይ ነኝ አዋቂ ነኝ ለማለት ነው። አንዳንድ ሰዎች አሉ ራሳቸውን በጣም እንደ አዋቂ የሚያስቡ ሰዎች። ህዝብን መዘርጠጥ ነው ብሎ መተቸት አይደለም። ኦፍኮርስ ህዝብ የሚተችበት ነገሮች አሉ፣ የራሱ ችግሮች አሉት። እሱም በስርዓት መተቸት ተገቢ ነው ብዬ አምናለሁ። ግን ይዘረጥጠዋሉ። አብዛኛው ኢትዮጵያ ውስጥ ምሁር ነን ባዩ በጣም ጥቂቶች ካልሆኑ በስተቀር
ምሁርነታቸውን ለማሳየት የሚፈልጉት ህዝብን በመዘርጠጥ ነው። ጠቅላይ ሚኒስትሩ እንደዛ ናቸው። አዋቂነታቸውን የሚያሳዩ በመዘርጠጥ ነው። ተው ደግሞ የሚላቸውም የለም። ያም ደግሞ ልብ ይሰጣል። ከዛ ውጪ ለውድቀታቸውም እኛን ተጠያቂ ለማድረግ ነው ህዝቡ። ከዛ ውጪ የተነቃቃ ማህበረሰብ ክፍል አለ፣ መሰበር አለበት ብለው ነው። ግን ራሳቸውን ነው አጋልጠው ያሳዩ። ገና የሀገሪቱን ስም የሀገሪቱን ክብር ነው እንግዲህ ለሌላው ማህበረሰብ በማይመጥን አይነት መልኩ እያስተዋወቁ ያሉት። ቢተው ጥሩ ነው። ይሄ አይነት ዓላማ ኖሯቸው ካልሆነ እንደዚህ አይነት ስድብ ቢተው ጥሩ ነው። ጥሩ አይደለም፣ አይጠቅምም። ሰው መሳደብ ሲጀምር በቃ ወደ ውድቀቱ ይሄደ። በተለይ መሪ ሆነ በፍጹም እንዴት የምትመራውን ሰው ሰድቦ በፍጹም ይልክ አይደለም። ከዛ እንዲወጣ ማገዝ ማብቃት የራሱ ስራ ሆኖ የሆነ ወዳጅ